ታግታ እኮ ነው። ወይ ባርኪ፣ ማነው ደግሞ ታግታ ነው ያለ? እኔ ፍቅር የማንንም ልቅምቃም እየለቃቀምኩ አልበላም። እዛው ራስ ብለው። ግን አንቺስ ምን የልጅነት ፍቅረኛ ምናምን የለሽም? የፍቅር መታገት ላይ እጅሽ የለበትም አይደል? ኦዴቭ የምርህን ነው እየጠየከኝ ያለው? አደይን እኮ ልጎዳት አልፈለኩም ነበር፣ ግን ለገንዘብ ብዬ ሸጫታለሁ። እኔ የአንቺ ሰራተኛ አይደለሁም። እሺ ትሰሚኛለሽ? ከዚህ በኋላ አይደለም እኔን መናገር ቀና ብለሽ እንኳን እንድትተኝ አልፈልግም። ፍቅርን የሚያረጋችሁ ተናገር። የኔ ትንሽ እህት ነው ያለችው። ለዛ ደደብ ጓደኛ ደውልለትና ፍቅር እንዳመጣት ነገር። ሁለተኛ አደይ አጠገብ ትደርስና እገድልሃለሁ። እሺ ነገርኩህ። እኔም ማልችለውን ነገር አትጠይቀኝ። ቆይ ከዚህ በላይ መኝታ ቤት ስትቃቀፉ ማየት ነበረ። ሁለቱ የአደይ አፍቃሪዎች እርስ በርሳቸው እየተፋጠጡ ነው። ንጉስ አደይን ሳያይ ማዋል ማደር እንደማይችል ለዴቭ እየነገረው ነው። ዴቭ ደግሞ አደይን ብለ በዚህ በኩል ዝር ብትል ወዮልህ በማለት እያስፈራራውና እየዛተበት ይገኛል። ባርኮት በእህቱ መታገት በጣም ተጨናንቋል። ንጉስንም ከጣላችሁበት አምጡ፣ ያንን ጓደኛንም ንገረው በማለት ምን ማድረግ እንዳለበት ግራ ተጋብቷል። ሁለቱ የኤላ አፍቃሪዎች እርስ በርሳቸው ጦርነት ገጥመዋል። ለምለም ባየችው ነገር ኤላ ላይ ፊቷን የዞረችበት ይመስላል። እንደውም ቤቱን ለቃ እስከ መሄድ ደረጃም ደርሳለች። ደመቀን አታላ ልትሰወር ስትል ድጋሚ ከእጁ ጥሏታል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛዋ አደይ ክፍል 35ን የምናይ ይሆናል። ለምለም ለአደይ ፍቅር በተንኮል ራሷ ከደመቀ ጋር ተስማምታ ይህንን ጉዳይ ልትፈጽም እንደምትችልና ለሚነሱ ጥያቄዎችም መልስ ማዘጋጀት እንዳለባት ለአደይ እየመከረቻት ነበረ። ታዲያ አደይም የሚያሳስባት አሁን ባርኮት ያለበት ሁኔታ በእህቱ መታገት እየተጨናነቀ እንደሆነና እንዲሁም እሷ ካለችበት ከእገታ እንድትወጣ እንደሆነ እንጂ የበኋላው እንደማያሳስባት እየነገረቻት ነበረ። ሞኝ አትሁኝ፣ አትፍዘዢ፣ መብትሽንም አስከብሪ። የኔ አክስቶቼ ልጆች እንደዚህ አይነት ተንኮል ይሰሩ ነበር፣ ስለዚህ ሰውን ማመን የለብሽም እያለች እየመከረቻት ነው። አደይም የተበደለችውን ወደ ጎን በመተው ብቻ አሁን ካለችበት ከእገታ እንድትወጣ ነው የምመኘው እያለች መልካም ምኞቷን እየተናገረች ነበር። ባርኮት የእህቱ መታገት የትና ከምን እንደምትገኝ በጣም እያጨናነቀው ነው። ታዲያ ምናልባትም ከዳይመንድ ልትሆን ትችላለች በማለት ለዴቭ እየነገረው ነው። ከዳይመንድ ከሆነች አደይ ታውቀዋለች ቤቱን አለው። ታዲያ ሁለታቸው እንደዚህ እየተነጋገሩ ባሉበት ሰዓት ሊዲያ ትመጣለች። ተዋት፣ ሲሰለቻት ራሷ ትመጣለች። ምን ማለት ነው? ታግታ እኮ ነው ያለችው። ምናልባትም እኮ ይህኔ ከደመቀ ጋር ተስማምታ ራሷ ያደረገችው ነገር ይሆናል አለ። ምን የምታውቂው ነገር አለ እንዴ? በማለት ባርኮትም ተጠራጥሮ የጠየቃት ነበረ። ፋቷና ተንኮሏ ነው እንደዚህ ያደረጋት። ሲጀመር እኔን ላይ ዘግታብኝ ነበር የሄደችው። ዴቭም ከዚህ በላይ እንዳትናገር ወዲያውኑ ሊዱ በቃሽ በማለት አስቆማታል። ፍቅርም ከታገተችበት በፌስታል ምግብ ይዞ መጥቶ አለዛ በእጅሽ አለው። እኔ ፍቅር የማንንም ልቅምቅም አልበላም አለችው። እሺ አራበሽም ማለት ነው እያለ ለምለም ግቢ ውስጥ ከኤላ ጋራ ስለነበራቸው ትውስታ ለአደይ ያጫወተቻት ነበረ። ሁለት ወንዶች ይወዷታል አለሱ። እሷ ደግሞ ሄርሜላ የምትባል ልጅ እንደምትወደውና ሁለታቸውም በፍቅር ዓለም ውስጥ እንደሚቀናኑና ጥሩም የፍቅር ጊዜ እንዳላቸው በዛ ላይ ኃይለኛም ስለሆነች እፈራት ነበር እያለ ብዙ ነገር ለአደይ እያጫወቷት ነው። አደይም ፍቅራችሁ በጣም ያስቀናል፣ ደስ ይላል እያለች ነበረ። ታዲያ ለምለምም ወዲያውኑ ጥያቄዋን አስከትላለች። አንቺስ ፍቅረኛ የለሽም እንዴ? በማለት የልጅነት ፍቅረኛ እንዳላትና እንደሌላት እየጠየቀቻት ነበረ። እሷ አባቷ ሊድራት እንደነበርና አሁን ከአባቷ ተሰውራ እየኖረች በዛውም ደግሞ ቤተሰቦቿን እንዴት አድርጋ መቀየር እንዳለባት ይሄ ብቻ እንደሆነ ሀሳቧ እየነገረቻቸው ነበር። ለምለምም ለሁሉም ነገር እግዚአብሔር ያውቃል አለቻት። ታዲያ ስለ ባርኮትም ጠይቃት ነበረ። ባርኮት ግን ምን አይነት ልጅ ነው አለቻት። ባርኮት መልካም ልጅ፣ አስተዋይና እንዲሁም ትዕግስተኛ ስለሆነ እዛ ቤት በሰላም መስራት እንደቻለች እያመሰገነች እየነገረቻቸው ነበር። ባርኮት ባይኖርማ ፍቅርማ አስቸጋሪ ልጅ ናት አለ ኤላም። በቃ እስካሁን አወራው፣ አሁን መሄድ ይኖርብኛል፣ ፍቅርም የለችም። ለባርኮት ምግብ የሚያበስልለት ስለማይኖር እስኪ ልሄድ በማለት ስትነሳ እኔም አብረሽ ሄዳለሁ ብላ ለምለም እቃዋን እያስተካከለች ነበር። ሊዲያም እያበደች ሳለ ዴቪ መጣና ምን እየሆንሽ ነው? ለምን አሁን ባርኮት እየተጨናነቀ ነው? እሱ እንደዚህ እየተጨናነቀ ምንም አድርጋ ለመቻል በጣም ነው የሚያበሳጨው።
ሊዲያም የእጇ ነው ይበላት እያለች ነው። ታዲያ ዴቭም ክፉ ብታደርግብሽ እንኳን አንቺ እንደዚህ ልትናገር አትችይም፣ ከመቼ ወዲህ ነው አንቺ ለሰው ክፋት የምታስቢው እያላት ነው። እኔ የሚመስለኝ ግን ራሷን በራሷ እንዳሳገተች ነው፣ እሷ ተንኮሏ ያልቅም እያለች ነው። ግን ከእሷ መታገት እጅሽ የለበትም እንዴ በማለት ዴቭም ሲጠይቃት ነበረ። እኔ መቼ ስራ አጣው እሷን የማሳግተው፣ ከቻልክ ከዚህ ቤት ይዘህ ይውጣ፣ ካልቻልክ ደግሞ ክፍሉን ለቀህልኝ ውጣ በማለት ተቆጣችው። ስለ እሷ ማውራት በጣም ሰልችቶኛል፣ ከፈለግ ዳይመንድ ጋር ሄደህ መፈለግ ትችላለህ አለችው። ይህ ቤት እኮ የእሷ ነው፣ ከእሷ ቤት ነው እየኖርን ያለ ነው አላት። በቃ አታሽቃብጥብኝ፣ ስለ አደይና ስለ ፍቅር ማንሳት አልፈልግም፣ ውጣልኝ አለችው። ታዲያ ዴቭም ተናዶ ክፍሉን ለቆ ይወጣል። በእህቱ መታገት እየተጨናነቀ ያለው ባርኮትም ለምለምና አደይ መጥተው ስለ ፍቅር ምን አዲስ ነገር አለ በማለት እየጠየቁት ነበረ። እኔማ ካንቺ ከዳይመንድ ጋር እንድትወስጂኝ ልመጣ ነበር ይላታል። ታዲያ ለፖሊስ አመለከትክ እንዴ? ጉዳዩን ለፖሊስ ካመለከትክ ነገሩ እየከበደ ይሄዳል በማለት አልሄድኩም አላቸው። ባርኮትም አንቺና ለምለም ቤት እየጠበቃችሁ ጠብቁኝ፣ እኔና ዴቭ እንሄድና እንፈልጋት ወይም የደመቀ ቤት ቅርብ እንደሆነና አብረው መሄድ እንደሚችሉ እየነገረችው ነበረ። በዛውም መንገድ ላይ ሲሄድ ንጉስን አግኝቸው ነበረ። ታዲያ ስለ ፍቅር ምንም አዲስ መረጃ እንደሌለውም እየነገረቻቸው ነበር። ደመቀም ለታጋቿ ፍቅር በአንቺ ምክንያት አደይን ከዷት፣ ብዙ ነገር በደልኳት፣ አባቷ አሳድጎኛል፣ እናትና አባቴን በጠዋት አጥቼ የእሷ ቤተሰቦች ግን ተንከባክበው ለዚህ አድርሰውኛል። እኔ ግን ከሃዲ ነኝ፣ ድህነት ክፉ ነው፣ የማልፈልገው ስራ ውስጥ ገባው፣ ዛሬ ራሴን በመጠጥ ደብቃለሁ፣ እጮሃለሁ፣ እነዚህ ነገሮች ያቀሉልኝ ይመስለኛል እያላት ነበረ። ተስማምተ ባደረግከው ነገር ለምን ትጸጸታለህ እያለችው ነበር። የዚህን ጊዜ ደመቀ ተናዶ ጉሮሯን አነቃት። ታዲያ እባክህ የሚጸጽትህን አታድርግ፣ ገደልከኝ እያለች እየለፈለፈች ነበር። አደይም በፊት የታገተችበት ቦታ ነባርኮትን እየመራች ትሄዳለች። ታዲያ በሩንም አንኳኳች። ንጉስ ግን በጣም ተደስቷል። የአደይን ድምፅ ሰማሁት ልበል በማለት ወዲያውኑ በጉጉት ሊከፍት ሲል ያላሰበው ነገር ገጠመው። ባርኮት አነቀው። እህቴን የጣላችኋት። ንጉስም ስለ ፍቅር የማውቀው ነገር የለም አደይ፣ እኔ እኮ ነግሬሻለሁ አለ። ባርኮትም እህቴን አምጡ እያለ እያፋጠጠውና ከጓደኛውም እንዲወስደው እየጠየቀው ነበረ። እሺ ወስዳለሁ በማለት ንጉስም ተስማማ። ለምለም በተኛችበት ሊዲያ ትመጣና ተነሽ አንቺ ስራሽን ረስተሽ ነው ወይ? ቁርስ ስሪልኝ፣ አሁን አደይ የለችም እያለቻት ነው። ታዲያ ለምለምም ትነሳና ልክሽን አሳይሻለሁ፣ እኔም እንዳንቺ በእናት በአባቴ ቁጥጥር ስር የምኖር ነበርኩኝ፣ ነገር ግን የጊዜ ጉዳይ ነውና አንቺንም ነገ የምትወድቂበት አይታወቅም፣ ሁሉንም በልክ አድርገው አለቻት። ካለዛ የማታርፊ ከሆነ ደግሞ ይህን ጸጉርሽን ነጫጭ ከዚህ ቤት ነው ማስወጣሽ በማለት አስፈራራቻት። ሊዲያም ኤላ ነው አይደለ እንደዚህ የልብ ልብ ሊሰጥሽ የቻለው፣ ቆይ ልክሽን አሳይሻለሁ በማለት ትታት ሄዳለች። ፍቅር ሽንት ወጥሮኛል እባክህን ፍታይ በማለት እንዲፈታት ካደረገች በኋላ ማምለጫዋን እያመቻቸች ነበረ። ደመቀን ካጠገቧ እንዲርቅላትና እሱ ካጠገቧ ከሆነ መሽናት እንደማትችል እየነገረችው ሳለ እሱም ዘወር ይልላታል። ታዲያ እየሮጠች ነበር ለማምለጥ። ባርኮትም ንጉስን እንዳነቀው ከፊት ከኋላ እየተከታተሉ ፍቅር የታገተችበት ቦታ ይሄዳሉ። ታዲያ ቤት ውስጥ ሲገቡ ገመዱን ብቻ ነበረ ያገኙት። የታለች ፍቅር? እህቴን የጣላችኋት አለ ባርኮትም። ዴቭም ፍቅርን የታረጋችኋት? ከዚህ በፊት እኮ አደይ ላይ እንደዛ አይነት ነገር ፈጽማችኋል፣ ይሄ ወንድነት አይደለም በማለት ንጉስን ያንቀዋል። ብቻ እየተጋገዙ ንጉስን እያሹት ነበረ። ያ ወደ ኤላ ቤት ትሄዳለች። ማን ከፈተልሽ በር? እንዴት መጣሽ እያላት ነው። ለምለም ከኛ ቤት ስለሆነች ደበረኝ፣ እኔ ደግሞ ከዚህ ማደር ፈለግኩኝ አለችው። ምን ለማለት እየፈለግሽ ነው እያለ እየጠየቃት ነበረ። ፍቅርና ደመቀም ሩጫውን ተያይዞታል። ፍቅር ለማምለጥ፣ ደመቀ ደግሞ ያመለጠችውን ፍቅር ለመያዝ። ባርኮትም ንጉስን ማሰቃየታቸውን ተያይዘውታል። አንገቱን እያነቀ እየጎተተ ወደ ቤትም ያመጣዋል። ለፍቅር ደውለህ እንድትወጣ ካላደረክ እዚህ ቤት አትወጣትም እያለው ነው። ንጉስም ለደመቀ በሚደውልበት ሰዓት ስልኩ አይሰራለትም፣ አይነሳም አለው። እስከሚነሳ ድረስ ደጋግመ ሞክረው እያለ እያፋጠጠው ሳለ አደይ ግን መታ ምን ብንበድላችሁ ነው ደግሞ ፍቅርን ያገታችኋት አለች። ንጉስም ደመቀ ያገታት በአደይ ምክንያት እንደሆነና በአደይ ላይ ብዙ ሴራና ተንኮል እንደሰራች ሁሉንም ሚስጥር ለወንድሟ ነገረው። ወንድሟ ባርኮትም በጣም ተናደደ። ዴቭም ታዲያ አሁን እኮ ገንዘብ ልኮለታል ለምን አለቀቃትም አለው። ከዛ በኋላ ምን እንደፈለገ አላውቅም፣ መጀመሪያ ያደረገው ግን በዚህ ነበር አለ። ይህም ለለምለም ከታገተችበት ቦታ ሲሄዱ እንዳጧትና አጋቿ ደግሞ ደመቀ እንደሆነ እየነገረቻት ነበር። ለምለምም ከሊዲያ ጋር እንደተጋጩና
አሁን ወደ ኤላ መመለስ እንደምትፈልግ ለአደይ የነገረቻት ነበር። በመጨረሻም ተሰናብታት ወደ ኤላ ትሄዳለች። ሊዲያም የተለመደውን መቅበጥበጧንና ሙዚቃዋን ቀጥላበታለች። በሳቅ ልትገሊ ነው፣ በጣም እያዝናናሽ ነው እያላት ነው። ለምን ካንተ ጋር እንድኖር አትፈቅድልኝም አለችው። እንደዛማ ሊሆን አይችልም፣ በተለይ ከአንቺ ጸባይ ጋር የሚሄድ አይደለም አላት። ሊዲያም እኔ እዛ ቤት መኖር ደብሮኛል፣ በጣም እየተሰቃየው ነው ያለች እየነገረችው ነው። ለምን አሁን እኮ ትልቅ ሰው ነሽ፣ ራስሽን ችለሽ ተከራይተሽ መኖር ትችያለሽ አላት። እኔ መኖር የምፈልገው ከአንተ ጋር ነው፣ እዚህ መቆየት ትችላለህ ወይ አለችው። አትችይም፣ እንደውም በመመላለስሽ ለምለም እየከፋት ስለሆነ ባትመጭ ደስ ይለኛል አላት። ሊዲያም ለኔስ ማን ያስብልኛል? ማን ነው ከፋት የሚለኝ? ካንተና ከዴብ ውጪ ማንም የለኝም። እናንተ ፊታችሁን ካዞራችሁብኝ የት ነው የሚሄደው? እያለች ያለቃቀሰችበት ነበር። ታዲያ ኤላም ለማጽናናት አቅፏት ሳለ ለምለም ትመጣለች። ባየችው ነገር በጣም ትደናግጣለች። ዴብም ንጉስን ከአደይ አጠገባት ድረስ ከዚህ በኋላ እንዳላይህ እያለው ነው። ንጉስም ከአደይ ርቄ መኖር አልችልም፣ ምንም እንኳን እሷ ባትፈልገኝም አይኗን እያየው እኖራለሁ እያላት ነው። እየነገርኩ ነው፣ ትጠነቀቅ፣ እንደው ተጠንቀቅ፣ ካልዛ ፈረደብህ እያለ ዴብም እያስፈራራው ነበር። የማልችለውን ነገር እንዳደርግ አትጠይቀኝ አለው ንጉስ። ባርኮትም አደይን ይቅርታ ለተፈጠረው ነገር ሁሉ በጣም አጥፍቻለሁ እያላት ነው። አንተ ምን አደረግ? ደመቀና ፍቅር ናቸው ያጠፉት፣ ብቻ በሰላም ትመለስ እንጂ ሁሉንም ነገር የማስከፍላት ይሆናል እያለ ነበር ባርኮትም። ምስኪኗ አደይም ምንም አያስፈልግም፣ ተይ በተባለች ቁጥር የበለጠ እልህ ውስጥ ትገባለች እያለችው ነበር። ታዲያ ዴቭና ንጉስ ላይ የተመለከቱት አንድ ነገር አለ። ቆይ ዴቭ ምን እያደረገ ነው በማለት ተያይዘው ነበረ ኩሽናውን ለቀው የወጡት። ለምለምም ሊዲያና ኤላ ተቃቅፎ ስላየቻቸው ወዲያውኑ ተቆጥታ ተመልሳ መጥታለች። የት ነው የምትሄጂው? ምን ለማድረግ እየሞከርሽ ነው? አንቺ እንዳሰብሽው አይደለም እያለ ኤላ ያባበላት ቢሆንም እሷ ግን ልትሰማውም ፈቃደኛ አይደለችም። ከዚህ በላይ አልጋ ላይ ስትተቃቀፉ ማየት ነበረብኝ ወይ? ከዚህ በኋላ ምንም እንዳትጠይቀኝ በማለት ገልብጠው ሄዳለች። ፍቅርም ከደመቀ ለማምለጥ እየሮጠች ሳለ መንገድ ላይ ስለደከማት ቁጭ ብላ ነበር። ታዲያ ድንገት ቀና ስትል ደመቀ ፊቷ ላይ ተከስቷል። በጣም ተደናግጣ ነበረ። አደይ ክፍል 35 ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለዛሬ ተሰናበትኳቸው። አመሰግናለሁ።